ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። የዕለተ እሁድ ፕሮግራማችን እነሆ ወደ እናንተ በሁለተኛ ክፍል በማንቸስተር ዩናይትድ ዙሪያ ልንወያይ አንዳንድ መረጃዎችን ወደ እናንተ ለማሻገር በድጋሚ ከአርሴናል የዝውውር መረጃ በኋላ በሁለተኛ ክፍል በማንቸስተር ዩናይትድ መረጃዎች ወደ እናንተ በድጋሚ ተመልሰናል። እስቲ መነሳት ያለባቸውን ነጥቦች፣ ከሰሞኑን የሚነሱ የዝውውር መረጃዎችና አንዳንድ ሂደቶችን በዚህ ፕሮግራም የምንቃኝ ይሆናል። ማንቸስተር ዩናይትድን በተመለከተ የክለቡ ዝምታ ወይስ ከበስተጀርባ የሚሰሩ ክንውኖች ይኖራሉ ወይ የሚለውን ጉዳይ እስቲ በዚህ ፕሮግራም አንስተን በደንብ የምንወያይ ይሆናል። እንደምታውቁት በትናንትናው ዕለት ማንቸስተር ዩናይትድ ከፒኤስጂ ጋር የወዳጅነት ጨዋታ አድርጓል። 1-1 ቢለያይም በጨዋታው ላይ የታየው በጎ እንቅስቃሴና እጅጉን በፓሪስ ሴን ጀርሜን ላይ የነበረው የማንቸስተር ዩናይትድ የጨዋታ የበላይነት በሙከራ በማጥቃቱ ክለቡ የነበረው ፍሌክሲቢሊቲ ብዙ መነጋገሪያ አርዕስትን ፈጥሯል። በጎ የተባለ ምርጥ ጨዋታ ነው። ዩናይትድ ከፒኤስጂ ጋር በስዊድን የቅድመ ውድድር ጊዜ ዝግጅት ጨዋታውን ማድረግ የቻለው። በቀጣይ እንግዲህ ክለቡ ወደ አየርላንድ ደብሊን ይጓዛል። ከዛም በኋላ በኦገስት 15 ከቀድሞ አሰልጣኛቸው ሩበን አሞሪም ኤሲ ሚላን ጋር ጨዋታ ያደርጋሉ። ኤሲ ሚላን እንደምታውቁት በትናንትናው ዕለት በቼልሲ ከዚህ ፕሮግራም በመቀጠል ትኩረት አድርገን ዝውውሮችንም የቼልሲንም የአሎንሶንም ጉዳይ በተመለከተ ትኩረት እናደርጋለን። ቼልሲን በተመለከተና ኤሲ ሚላን በቼልሲ 3-0 ትናንትና ሽንፈት አስተናግዷል። በቅድመ ውድድር ጊዜ ዝግጅትና በኦገስት 15 በድጋሚ ማንቸስተር ዩናይትድ ከቀድሞ አሰልጣኝ ሩበን አሞሪም ኤሲ ሚላን ጋር የሚገናኝ ይሆናል። በዛ ጨዋታ እንግዲህ የተሟላ ስብስብ ይዘን እንጓዛለን ብሎም ማይክል ካሪክ ከጨዋታ በኋላ ገልጿል። እንደተመለከታችሁት ራሽፎርድም የቡድኑ አካል ሆኖ ወደ ደብሊን እንደሚጓዝ አረጋግጧል። ሮብ ዕለት በተመሳሳይ ሊሳንድሮ ማርቲኔዝ ከዓለም ዋንጫ መልስ የተቀሩ ተጫዋቾችም ተካተው ኮቢ ሜኑን ጨምሮ ወደ ደብሊን ከክለቡ ጋር የሚጓዙ ይሆናል እና ማንቸስተር ዩናይትድ የመጨረሻ ፕሪሲዝን ቆይታው የሚያደርገው በአየርላንድ ነው። የዛሬ ሳምንት ቅዳሜ ጨዋታው የሚደረግ ይሆናል እና ራሽፎርድም የቡድኑ አባል እንደሚሆን ማይክል ካሪክ ገልጿል። ግን ትኩረታችን የቅድመ ውድድር ጊዜ ዝግጅት የፒኤስጂውን ጨዋታ ሳይሆን በማንቸስተር ዩናይትድ ባለፉት 24 ሰዓታት አዳዲስ መረጃዎች እየወጡ ስለሆነ እነዛን ትኩረት እናደርጋለን። ግን የቅድመ ውድድር ጊዜ ዝግጅት በተለይ የፒኤስጂው ጨዋታ ቢያንስ ለመነጋገሪያ ርዕስ የሚፈጥሩ በርካታ ነጥቦችን ተመልክተናል። አዳዲስ ተጫዋቾች የተሰለፉበት የቴሌማስ ሁለተኛ 45 የነበረው እንቅስቃሴ፣ በተመሳሳይ የአንድሬ ሳንቶስም ቆንጆ የነበረ የጨዋታ ሂደት፣ ፒኤስጂ ላይ የነበረው የማንቸስተር ዩናይትድ ፍላጎትና የጨዋታ መንገድ የፒኤስጂ ስብስብን ሳይሆን የፒኤስጂ ኳሊቲን የፒኤስጂ ምን ያክል ከፍተኛ ጥንካሬ ውስጥ ባክቱባክ ሻምፒዮንስ ሊግ ያሸነፈ ሜንታሊቲ ያለው ክለብ ነው ፒኤስጂ እና በጨዋታው ላይ ዩናይትድ ያሳየው አጠቃላይ እንቅስቃሴዎች በጣም ፖዘቲቭ የሚባሉ በተለይ ሰከንድ ሃፍ ላይ በደንብ ካስተዋላችሁ በብሩኖ ፈርናንዴዝ እና በቴሌመስ መካከል የነበረው ከራሳቸው የመጫወቻ ክልል ወደ ተጋጣሚ ወደ ላኛው የሜዳ ክፍል ለመሸጋገር የሚመርጧቸው የቴሌመስ ፓሶች በቀጥታ ለብሩኖ ፈርናንዴዝ የትራንዚሽን እንቅስቃሴዎች በር ከፋች ነበሩ። ከእረፍት በፊት ሚንቤ ለፓሪስ ሴን ጀርሜን ቀዳሚ ማድረግ ቢችልም ሁለተኛ ደቂቃ ላይ በጨዋታው በአማድ ዲያሎ አማካኝነት የተሻገረለትን ኳስ ፓስ የተደረገው ልክ ማንቸስተር ሲቲ ላይ በፕሪሚየር ሊግ የተጠናቀቀው ሲዝን
ያስቆጠራት አይነት የጨዋታ እንቅስቃሴ ተመልክተን ብራያን ምቤሞ አስቆጠረ። ጨዋታው 1-1 ቢጠናቀቅም ግን የዩናይትድ አብዛኛውን ፖዚቲቭ ጉዳዮች የተስተዋሉበት የቅድመ ውድድር ጊዜ የስዊድን የመጨረሻ ጨዋታ ነበርና በጣም በጎ ጉዳዮች ብቻ የተስተዋሉበት የዩናይትድ ጨዋታ ነበር በትናንትናው ዕለት ማስተዋል የቻልነውና በርካታ ነጥቦች ለመወያያነት ይነሳሉ። ግን የያዝናቸውን ነጥቦች ላይ እናተኩርና የዝውውር መረጃዎችን ወደ ዩናይትድ ከሰሞኑ እየወጡ የሚገኙ ሩመርሶች አሉ። ከሩመርስም የዘለለ በርካታ ጉዳዮች እየወጡ ነው። እስቲ እናንተ ይህንን ፕሮግራም በርካታ የእግር ኳስ ቤተሰቦች ጋር ተደራሽ እንዲሆን ላይክ አድርጉ። ላይክ ስታደርጉ ተደማጭነቱን ተደራሽነቱን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ከሀገር ውጭ የምታደምጡ ለቻናላችን ድጋፍ አድርጉ። በሱፐር ቻት፣ በሱፐር ታንክስ፣ በሱፐር ስቲከር ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት 2 መረጃዎች ወጥተዋል ከታይንሳይድ እና እዛው ከእንግሊዝ የተለያዩ የዝውውር ዘጋቢዎች ይዘው የወጡት የዝውውር ሂደት ነበር። እንደተመለከታችሁ ዘሳን በዛሬው የህትመት ውጤቱ ላይ ከያዛቸው ነጥቦች መካከል ማንቸስተር ዩናይትድ ከአርሴናል ጋር የተፋጠጠበትን የኢንተር ሚላንን የፊት መስመር ተጫዋች ኤስፓሲቶን ለማስፈረም የሚደረግ ጥረት በዩናይትድ በኩል እንዳለ ዘሳን በሳሙኤል ሉከስ አማካኝነት በዛሬው የእግር ኳስ ህትመቱ ላይ ትልቁ ኤክስክሉሲቭ ኒውስ ማንቸስተር ዩናይትድ ከአርሴናል ጋር በኤስፓሲቶ የዝውውር ሂደት ላይ ተፋጠዋል። የተጫዋቹ ሪሊዝ ክሎዝ ከኦገስት 1 እስከ ኦገስት መጨረሻ ድረስ አክቲቭ ይሆናል። ግን ዋጋው በጣም ኤክስፔንሲቭ ነው። 73 ሚሊዮን ፓውንድ ነው ኢንተር ሚላን ሪሊዝ ክሎዙን አክቲቭ ያደረገውና ይህን ጋዜጣ ተመልከቱት። በዛሬው ዕለት ለህትመት የበቃ የዘሳን ጋዜጣ ላይ ከወጡ ትላልቅ መረጃዎች መካከል ማንቸስተር ዩናይትድ ኤስፓሲቶን ትኩረት ማድረጉ ገልጿል። ይህን የዝውውር ሂደት ለመፈጸም እንግዲህ ዩናይትድ በሶስተኛው የሜዳ ክፍል ጆሹዋ ዚርክዚን የሚሸጥ ከሆነ ጁቬ እንግዲህ የበለጠ ዚርክዚ ላይ ያለውን አቋም እየገለጸ ነው። ሮማን ፍላጎት አለው፣ ግን ጁቬ የበለጠ ዚርክዚን የማስፈረም ቁርጠኛ አቋም እንዳለው ይታወቃል። እነዚህ ተጫዋቾችን ዩናይትድ የሚሸኝ ከሆነ ምናልባት ራሽፎርድን ጨምሮ ገዢ የሚያገኝ ከሆነ አሁን እንደሚወጡ ዘገባዎች ከሆነ ራሽፎርድ የመቆየት ዕድል ሰፊ ነው የተባለ ነው። ግን እስከ ዴድላይን ዴይ ድረስ መጠበቅ ያስፈልጋል። ጉዳዮች ሊቀየሩ የሚችሉበት እድልም ሊኖር ስለሚችል የበለጠ ትኩረት ተሰጥቶታል። ግን የኤስፓሲቶ ጉዳይ በአዲስ መልኩ ከዩናይትድ ጋር ስሙ ተያይዞ ይሄ ወጣት የኢንተር ሚላን የፊት መስመር ተጫዋች በስፋት እየተገለጸ ነው የሚገኘው። እስቲ ጉዳዩን ተመልከቱትና መረጃው የበለጠ በቀጣይ ቀናት ምን አይነት መልክ ይኖረዋል የሚለውን አብረን በጋራ የምንመለከተው ነው። ግን ዩናይትድ አንድ የፋይናል ሰርድ ተጫዋች በተለይ የግራ ክንፍ ተጫዋች ማስፈረም ይፈልጋል። የግራ ክንፍ ብቻ ሳይሆን በዛሬው ዕለት በስፋት የምንወያየው የግራ ፉልባክ ተጫዋችን አብዝቶ ማስፈረም ይፈልጋል። አሮሆ ሌላኛው አማራጭ ነው። የስፖርቲንግ ሊዝበኑ ዊንግ ባክ ዩናይትድ ከተመለከታቸው የግራ ፉልባክ አማራጮች መካከል አንዱ አሮሆ ነው። ግን ዩናይትድ በጣም ጠንካራና ሲሪየስ የሆነ ፍላጎት ያለው በዝውውሩ ላይም ያለውን አቋምም ፍላጎትንም አንጸባርቆ የተጫዋቹንም ተወካዮች ተጫዋቹንም በዚህ የዝውውር መስኮት በተደጋጋሚ ፊት ለፊት አግኝቶ የማናገርም አጋጣሚ ተፈጥሮ የነበረ በተለይ በቅርብ ሳምንት አንድ መረጃ ተመልክታችኋል ብዬ አስባለሁ። አይስፖርት በሚጓል ዳገላስ አማካኝነት ይዞ የወጣው ዘገባ ግን የበለጠ ለዩናይትድ ደጋፊዎች የሉዊስ ሃል ጉዳይ የተለያዩ ሪፖርቶች ላይ የሚወጣው የኒውካስል አቋም የጸና ነው። ተጫዋቹ አይሸጥም። ከአዲሱ አሰልጣኝ ጋር የአዲሱ ፕሮጀክት አካል ነው። አሰልጣኙም
ተጫዋቾችም እነ ብሩኖ ጊማሬስ እነ ሳንድሮ ቶናሊ አንቶኒ ጎርደንም ለቀው አሰልጣኙን ጨምሮ ይሄ ተጫዋች አይሸጥም፣ ከተሸጠ እንኳን በጣም ኤክስፔንሲቭ የሆነ ዋጋ ምናልባት የግራ ፉልባክ ትልቁን ክፍያ ሪከርድን ሊጠይቁ እንደሚችሉ ነው ሲዘገብ የነበር። ነገር ግን በትናንትናው ዕለት የወጣውን መረጃ ተመልክታቸዋል። በቴምብሌናችን ላይ የተጠቀምነው አርዕስት እነ ክሪክ ዋይለር እነ ክሪክ ሆፕ በተመሳሳይ እነ ሚጌል ዳግላስ የኖርዝ ኮረስፖንደሮች በአትሌቲክስ፣ በዘ ታይምስ፣ በአይ ስፖርት አይ ፔፐር ስፖርት የተዘገበው ጉዳይ ግን ጥርጣሬውን በጣም ከፍ ያደረገ ነው። ቴምብሌናችን ላይ ከተጠቀምናቸው አርዕስቶች መካከል ኢሳቅ ብሉፕሪንት የሚል የኢሳቅ ብሉፕሪንትን ታስታውሳላችሁ። የባለፈው የውድድር ዓመት ተጫዋቹ ወደ ግላስኮ የሚጓዘው የኒውካስል ስብስብን ባለመቀላቀል ከዛ የፕሪሲዝን ጉዞ ራሱን ነጥሎ አስቀረ። በጊዜው ግን ቶትናም ኒውካስል እንደ ቡድን ያወጣው ሪፖርት ምን ነበር? ተጫዋቹ ላይ ጉዳት ስላለ መጠነኛ ጉዳት ነው፣ ማይነር ኢንጁሪ ነው የተባለው። ለዛ ቅድመ ጥንቃቄ ሲባል ነው በታይንሳይድ ጥለነው ሄድነው የሚል አስተያየት ሄዲያው ሰጡ። ግን በርካታ የታይንሳይድ ዘጋቢዎች ምን ይሉ ነበር? ከዝውውር ጋር በተገናኘ ነው የኢሳቅ አሁን አስተናገደ የተባለው ማይነር ኢንጁሪ የዚህን ያክል ኒውካስል ተጫዋቹን ሪከቨር እንዲያደርግ በታይንሳይድ ጥሎ የሚያስኬድ አይደለም ብለው ጥርጣሬያቸውን መግለጽ ጀመሩ። ከዛ መጨረሻ ላይ የተፈጠረውን ተመልክታቸዋል። አሁን እንግዲህ በትናንትናው ዕለት ከወጡ መረጃዎች መካከል ሉዊስ ሃል ላማግማ ከሚገኘው የኒውካስል ካምፕ መቼ? ከትናንት በስቲያ መች ነው? አርብ ብቻውን ከኒውካስል ካምፕ ተነጥሎ ወደ ታይንሳይድ የኒውካስል ትሬኒንግ ግራውንድ መመለሱ ተገለጸ። በደንብ እዚህ ጋር የሁኔታውን መቀራረብ በግልጽ የሚያሳይ ነው። ይሄ ተጫዋች ከኒውካስል ከሚገኘው የስፔን ካምፕ ለቆ ወደ ታይንሳይድ የተመለሰው በኖክ ማይነር ኢንጁሪ ነው። በጣም በቀላሉ እልባት ተሰጥቷቸው ሪከቨር ለማድረግ ከሚያስችሉ የተጫዋች ጉዳቶች መካከል ማይነር ኢንጁሪ እና ኖክ የሚባሉ በኖክ ደረጃ ያሉ ማይነር ኢንጁሪ ናቸው። እነዚህ ጉዳቶች ደግሞ በቀላሉ እዛው በሚገኝ ካምፕ ውስጥ በሕክምናና በትሪትመንት የሚመለስ የጉዳት አይነት ነው። ግን ይህ ተጫዋች ለምሳሌ ከ2 ሳምንት በፊት ታስታውሳላችሁ ዩናይትድ ያልተገለጸ ወይም ይፋ ያልወጣ ፎርማል ኦፈር አቅርቦ ነበር ለኒውካስል። ኒውካስል በቀጥታ ጥያቄውን ውድቅ አደረገ። ተጫዋቹ አይሸጥም ብሎ የማንቸስተር ዩናይትድን ጥያቄ መለሰ። አስታውሱ ከ1 ሳምንት በፊት ደግሞ ቼልሲ ፔፔ ቻቫሪያን ከማዘዋወሩ በፊት ዛቪ አሎንሶ እንዴት ቼልሲዎች ሉዊስ ሃልን የመሰለ ተጫዋች እንዴት ለኒውካስል ሸጡ በሚል ለቼልሲ ኃላፊዎች ጥያቄ አቅርበው ቼልሲዎች በድጋሚ ይህን ተጫዋች ለማስፈረም ወደ ተጫዋቹ ተወካዮች ሄደው ኮንታክት ሲያደርጉ በግልጽ ያገኙት ምላሽ ምንድን ነው? የተጫዋቹ ዝውውር የሚካሄድ ከሆነ የተጫዋቹ 100% ፍላጎት ዩናይትድ እና ዩናይትድ ብቻ መሆኑን መግለጹን ተከትሎ ቼልሲ የፔፔ ቻቫሪያን ጉዳይ ላይ በድጋሚ ተጉዞ እንግዲህ ያን ፉልባክ ለማስፈረም የወሰኑት ለፔፔ ቻቫሪያ ላይ ቁርጠኛው ነው ለማዘዋወር የተገደዱት በሉዊስ ሃል ባገኙት ምላሽ እንደሆነ ዴቪድ ኦርኒስተንም በርካታ ዘጋቢዎችም አረጋግጠዋል። አሁን ተመልከቱ ተጫዋቹ ጋር ባለው ቀጥተኛ ቁርኝት ከሆነ ዩናይትድ የመጀመሪያ ኦፈሩን አቀረበ፣ ጥረት አደረገ፣ ኒውካስል ውድቅ አደረገ፣ አልተቀበለም። ከዛ ዩናይትድ ድጋሚ አልተመለሰም። ግን ሌላ ፉልባክ ላይ ትኩረት አላደረገም። አሁንም ሉዊስ ሃል የሉክሾ 1 ዓመት ኮንትራት ለቀረው ተጫዋች አስተማማኙ ባካፕ እና የረጅም ጊዜ ተተኪ ሃል እንደሆነ ዩናይትዶች ካመኑ ቆይቷል። በዚህ የዝውውር መስኮት ሃልን ለማስፈረም የዩናይትድ አቋም ቁርጠኛ ነው። ዩናይትድ ይህን ተጫዋች ለማምጣት ይፈልጋል።
ይሄን ተከትሎ ተጫዋቹ ከዩናይትድ ዋስትና አግኝቷል። እንደሚያስፈርሙት ያውቃል። አሁን 3 የተለያዩ ጉዳዮችን ተመልከቱ። መጀመሪያ ተጫዋቹ የ5 ዓመት ኮንትራት ቀረበለት ከኒውካስል። ታስታውሳላችሁ ውድድር ውስጥ እያለ እንደውም እናስታውሰው የፈረንጆች ኤፕሪል ወር አካባቢ ቀረበለት፣ በፍጥነት ውድቅ አደረገ እና በሳመር የዝውውር መስኮት ኒውካስልን መልቀቅ እንደሚፈልግ በተወካዮቹ አማካኝነት አሳውቋል የሚል የነ ሉክ ኤድዋርድ የቴሌግራፍ ዘጋቢዎች በወቅቱ መረጃ ይዘው ወጡ። ዩናይትድ ያኔ የተጫዋቹ ፕራዮሪቲ እንደነበር በደንብ ይገለጻል። በኤፕሪል ወር ላይ የዝውውር መስኮቱ ገና ሳይከፈት ውድድር ውስጥ እያሉ ዩናይትድ በግራ ፉልባክ ላይ በጣም ቁርጠኛ ሆኖ ከያዟቸው ተጫዋቾች ውስጥ ሉዊስ ሃል ቶፕ ታርጌት መሆኑን ደጋግሞ ይገልጻሉ። ሁለተኛው ነጥብ ኮንትራት ውድቅ አደረገ። በአመቱ መጨረሻ ለመልቀቅ መወሰኑን በተጫዋቹ ተወካዮች በኩል አሳውቋል የሚል መረጃ ወጣ። ሁለተኛው ጉዳይ ባለፈው የብሩኖ ጊመሬዝ ዝውውር ከመጠናቀቁ በፊት ለኤዲ ሃው መልቀቅ ምክንያት ከተደረጉ ነጥቦች መካከል መጨረሻ ላይ የተቀመጠው እኮ የሉዊስ ሃል ሁኔታ በአግባቡ በኒውካስል ኃላፊዎች መብቴ አለመበጀቱ አሰልጣኙን አበሳጭቷቸዋል ይላል። ይሄ መረጃም ራሱ ተካቷል። በኤዲ ሃው ስንብት መልቀቅ፣ ሪዛይን ማድረግ። አሁን ሶስተኛው ነጥብ ደግሞ መርሳት የሌለብን ሉዊስ ሃል ከቶማስ ቱኸል ከ55 ተጫዋቾች ጥሪ ከተደረገላቸው በኋላ ለዓለም ዋንጫ የሚጓዙትን ሲያሳውቁ ሃልን ጥለው ሄደዋል። እንደ ተጫዋቹ ብቃትና አስተማማኝነት ከሆነ ከነበረበት እድሜ አኳያ ተጫዋቹ በኒውካስል ደረጃ ያሳየው ብቃት ከበቂ በላይ ነበር። ግን ተጫዋቹ የኔ ብቃት በኒውካስል ሌቭል የታየው የክለቡ ውጤትና የኔ ብቃት ከእንግሊዝ ብሔራዊ ቡድን ስብስብ ውጪ እንዲያደርገኝ ምክንያት ሆነዋል ብሎ በውስጡ ላይ ቅሬታ እንዳለና ኮንትራቱን በድጋሚ ለማደስ የተጠረገውን ጥረት እንደገና ውድቅ ያደረገበት ምክንያት ወደ ማንቸስተር ዩናይትድ ለመዘዋወር ካለው ፍላጎት እንደሆነ ተገልጿል። ይሄ በሶስተኛ ጊዜ በሌላ ነጥብ ማለት። አሁን ደግሞ በዚህ ማይነር ኢንጁሪ አሁን የኒውካስል ሪፖርተሮች በታይም ሳይድ የሚገኙ የሚሉት ለቅድመ ጥንቃቄ ለምን ከስፔን ወደ ታይም ሳይድ መምጣት አስፈለገን? የጉዳቱ መጠን ማይነር ኢንጁሪ ነው፣ ግን አሳሳቢ አይደለም። እዛው ሪከቨር ማድረግ ይችላል። ተጫዋቹ ተነጥሎ አርብ ዕለት ወደ ታይም ሳይድ ተመልሷል። ካምፑን ለቆ ከአዲሱ አሰልጣኝ ጋር ቆይቶ እዛው ቡድን አዳፕት ማድረግ ነው የሚቀለው ወይስ እዚህ መጥቶ ሪከቨር አድርጎ በአሰልጣኙ ፕላን ውስጥ የማይነካ ተጫዋች ነው ማለት? ይሄ ከኢሳቅ ሁኔታ ጋር በቀጥታ የሚገናኝ ነው እያሉ የሚገኙት። በተለይ ሊሪደርን ተመልከቱ። የክሮኒክስ ጋዜጣ ዘጋቢ የሚለው የሃል ጉዳይ ቅድመ ጥንቃቄ ብቻ አይመስለኝም ብሎ የራሱን ግምት አስቀመጠ። ይሄን ካስቀመጠበት ደግሞ የተለያዩ ምክንያቶች መካከል አንደኛ ብሎ ያነሳው ተጫዋቹ የተመለሰው አርብ ነው። ግን የኒውካስል አብዛኛው ሪፖርቶች የወጡት መች ነው? እሁድ ነው፣ ይቅርታ ቅዳሜ ነው። ቅዳሜ ሲወጣ ግን ቅዳሜ ዕለት ደግሞ በእርግጥም ጠንካራ የጉዳት ምልክቶች የተስተዋለባቸው እነ ሉዊስ ሜሊየን በተመሳሳይ እነ ሻርለር እነዚህ ተጫዋቾች ጠንካራ የጉዳት ምልክቶች ስለተስተዋለ እነዚህ ተጫዋቾች የኒውካስልን ካምፕ ለቀው ለጠንካራ ሪከቨሪ ወደ ታይንሳይድ ተመልሷል። ግን እነዚህ ተጫዋቾች የተመለሱት ቅዳሜ ጠዋት ነው። ሉዊስ ሃል ደግሞ ወደ ታይንሳይድ የተመለሰው አርብ ጠዋት። እነዛ ተጫዋቾች እነ ሜሊየ የተመለሱበት ዋነኛ ምክንያት ጠንካራ የጉዳት ምልክት ስለተስተዋለ እነዚህ ተጫዋቾች በዛ ካምፕ መቆየት እንደሌለባቸውና በጣም የሪከቨሪ ጊዜ እንደሚያስፈልጋቸው ተገልጾ ነው የተመለሱት። ግን ያህል ጠንካራ ጉዳት አይደለም።
እዛው በታይንሳይድ ሆኖ ሪከቨር ማድረግ እየቻለ ይቅርታ እዛው በስፔን ከቡድኑ ጋር ሆኖ ሪከቨር ማድረግ እየቻለ እንዴት ብቻውን ወደ ታይንሳይድ ተመለሰ ነው። የኢሳቅ አይነት ሳጋ እንዳለ ከበስተጀርባ አለመረጋጋቶች እንዳሉ አሁንም እየተጠቆመ ነው የሚገኘው እና የነፋቢያን ሼር እና የሉዊስ ሜሌ ቅዳሜ ጠዋት ከካምፑ ለቀው ከስፔን ወደ ታይንሳይድ መመለሳቸውና ተጫዋቹ ደግሞ አርብ ጠዋት ብቻውን ከስፔን ለቆ ወደ ታይንሳይድ መመለሱን የተለያየ ምስል ነው። ስለዚህ አሁንም የዚህ ተጫዋች ፊውቸር በኒውካስል ቤት ሪዞልቭ አልተደረገም። ቀጣዩ ሱፐርስታር ኒውካስልን ሊለቅ የሚችለው ሉዊስ ሃል ሊሆን ይችላል የሚሉ ጥርጣሬዎች እየበዙ መጥተዋል። ከጊዜ ወደ ጊዜ መረጃውን ገብታችሁ በእነዚህ ሚዲያዎች ላይ መመልከት ይችላል። ሁሉም ዴሊ ሜልም፣ ቴሌግራፍም፣ ዘአትሌቲክስም፣ ዘታይምስም ይህን ጉዳይ በተለየ ሁኔታ እየዘገቡ ነው የሚገኙት። ዩናይትድ ግን ይህን ተጫዋች ለማግባባት ረጅም ርቀት መጓዝ ብዙ ሂደቶችን አልፈጀበትም። ተጫዋቹ ቁርጠኛ ሆኗል ወደ ዩናይትድ ለመዘዋወር። አሁን ለዩናይትድ ሂደቱ ምናልባት ጠንካራ ሊያደርገው የሚችለው ወይም ፈተናውን ሊያበዛበት የሚችለው የኒውካስል የክፍያ አይነት ነው። ኒውካስል ለዚህ ተጫዋች የሚጠይቀው ክፍያ በጣም በጣም ከፍተኛ ክፍያ ነው እየጠየቀ የሚገኝ። ምናልባት ከ60 ሚሊዮን እስከ 70 ሚሊዮን ፓውንድ ገደማ ሊሆን እንደሚችል እየተገመተ ነው። ኒውካስል ደግሞ እንደምታውቁት ነው በቅርብ ጊዜ ውስጥ አንድን ተጫዋች ለመሸጥ የሚፈጀው የድርድር ሂደት በጣም ለገዢ ክለቦች እጅጉን አሰልቺና ተስፋ አስቆራጭ እስከመሆን ድረስ የሚያደርስ ነው። በጣም ድርድሮቹ ይንዛዛሉ። አንድ ክለብ ለማስፈረም ቁርጠኛ ሆኖ የመጨረሻ ክፍያውን ጠረጴዛ ላይ አስቀምጦ ከኒውካስል ጋር ዳይሬክት አፕሮቹን አጠናክሮ ካልገፋበት በስተቀር ኒውካስል ጋር መደራደር በጣም በጣም እጅጉን አሰልቺ እንደሆነ ይነሳል። ታዲያ ማንቸስተር ዩናይትዶች በቀጣይ እንደሚባለው ከ60 ሚሊዮን ፓውንድ በላይ ለዚህ ተጫዋች ይከፍላሉ ወይ? አብረን በጋራ የምንመለከተው ነው። ግን ዩናይትድ ሃል የመጀመሪያ ተቀዳሚ የግራ ፉልባክ ተጫዋችና ምርጫ እንደሆነ ገና የዝውውር መስኮቱ ሲከፈት እንኳን የታወቀ የአደባባይ እውነታ ነው። አሁን ተጫዋቹን ለማስፈረም የማንቸስተር ዩናይትድ የሚጓዝበት ርቀት በእርግጥም በቀጣይ ቀናት ይጠበቃል። ግን የተጫዋቹ ከላማግማ ተነጥሎ ብቻውን ያውም ለማይነር ኢንጁሪ በሚል ምክንያት ቅድመ ጥንቃቄ ያስፈልገዋል ተብሎ ወደ ታይንሳይድ መመለሱ ግን አብዛኛውን የታይንሳይድ ሪፖርተሮችን አላሳመንም። አሁንም የተጫዋች ዙሪያ ጥያቄ ያለ ነው የሚሉት። ኮንትራት አልፈርምም አለ። ኤዲሃው የዚህ ተጫዋች የኮንትራት ሂደት በአስተማማኝ ሁኔታ አለመቀረፉ አበሳጭቷቸዋል። የኒውካስሎች አቋም ቁርጠኛ አይደለም ነው የሚለው። አይሸጥም በሚለው አቋም እኮ ሁሉም ተጫዋቾች ሲጀምሩ ጎርደንም እንደውም ተስማምተው ቀደም ብሎ እኮ ለሽያጭ የወጣው ሳንድሮ ቶናሊ ብቻ ነው። ጊመሬስም አይሸጥም ብለው ነው የሸጡት። ኢሳቅም አይሸጥም ብለው ነው ዴድላይን ዴይ ላይ የሸጡት። ስለዚህ ኒውካስል አይሸጥም ይበል እንጂ አንድ ክለብ እሱን ተጫዋች ለማስፈረም ቆርጦ ከኒውካስል የፈለገውን ተጫዋች ላይ ሲመጣ ከኒውካስል ቁጥጥር ውጭ እንደሚወጣ ይታወቃል። አሁን ታዲያ በቀጣይ ትልቁ የቤት ስራ የሚጠበቀው እንደሚመስለው እንደሚወጡ ዘገባዎች ከሆነ ከማንቸስተር ዩናይትድ ተጫዋቹ ላይ ያለው አቋም በተጫዋቹ በኩል እንዳንጸባረቀው ከሆነ አሁን ከኒውካስል ጋር ለመደራደር በሮች የተከፈቱ ይመስላሉ እስካሁን ድረስ በሚወጡ ዘገባዎች ከሆነ። ስለዚህ የኢሳቅ አይነት ሳጋ በድጋሚ በሉዊስ ሃል በኩል መፈጠሩን በርካታ ሚዲያዎች በኖርዝ የሚገኙ እና አይስፖርትን ጨምሮ ሁሉም ሚዲያ ላይ እየተዘገበ ነው የሚገኘው። ለማይነር ኢንጁሪ ካምፕን ጥሎ ከስፔን ወደ
እንግሊዝ መምጣት አንገብጋቢነቱ የቱ ጋር ነው የሚል ጥያቄ ነው እንግዲህ ሁሉም እያነሳ የሚገኝ። ኮንትራትም አልፈርምም ያለ የብሔራዊ ቡድን ጥሪውን ባለበት ክለብ ምክንያት እንጂ በሱ ብቃት አለመሆኑን የሚሰማውን ተጫዋች ከአዲሱ አሰልጣኝ ጋር አዋህዶ አጣምሮ ለቀጣይ የውድድር ዘመን የሚዘጋጅበትን ሂደት ስኬጁል ከማድረግ ይልቅ በማይነር ኢንጁሪ ምክንያት የቅድመ ውድድር ጊዜ ዝግጅትን አቋርጦ ወደ ታይንሳይድ መመለሱ በኒውካስል ዘጋቢዎች በኩል በፖዚቲቭ አልተወሰደም። እስቲ መረጃውን በቀጣይ ቀናት ምን ያክል ርቀት ከፍ ብሎ ይሄዳል አብረን በጋራ የምናየው ነው። ግን ኒውካስሎችም የሚጠይቁት የክፍያ ሁኔታ ምናልባት ማንቸስተር ዩናይትድን ዝውውሩ ላይ ቁርጠኛ ላይሆን ይችላል። ይቅርታ ዝውውሩ ላይ ገፍቶ እንዳይሄድ ሊያግደው ይችላል። ኒውካስል በጣም ከፍተኛ ገንዘብ እንደሚጠይቅ ከ60 ሚሊዮን ፓውንድ በላይ ነው የሚጠይቀው። በአንድ ወቅት እንደውም 68 ሚሊዮን ፓውንድ ሲባል ነበር ቴሌግራፍ ላይ ተመልክቻለሁ። ከኮንትራቱ ድርድር ጋር በተያያዘ ካልፈረመ ሪሊስ ክሎዙን ትሪግ ለማድረግ ለአንድ ክለብ 68 ሚሊዮን ፓውንድ፣ ይሄ ደግሞ ካልተሳሳትኩኝ በእንግሊዝ እግር ኳስ በግራ ፉልባክ በኩል ሪከርድ ክፍያ ነው። በእንግሊዝ እግር ኳስ አይደለም በዓለም አቀፍ ደረጃ ለግራ ፉልባክ 68 ሚሊዮን ፓውንድ የተከፈለበት ግራ ፉልባክ የለም። ምናልባት የዓለማችን ውዱ ግራ ፉልባክ ሊሆን ይችላል። ይሄን ዝውውር ማንቸስተር ዩናይትድ እውነትም ይሄን ያክል ክፍያ ለማውጣት ቆርጦ በገበያ ላይ ከወጣ የአማካይ አንድ ተጫዋች ፊርማ እንዳለ ሆኖ ግን ሀል ላይ እንዳለው አቋም እንደ ፍላጎቱ ከሆነ ይህን ክፍያ ለመክፈል ዩናይትዶች ይደፍራሉ ማለት ነው። ምክንያቱም ፓትሪክ ዶርጉን የሉክሾ ባካፕ አድርጎ አይደለም ካሪክ እያሰበ የሚገኘው ዊንገር አድርጎ ነው። አንድ ስቴፕ ወደፊት አሻግሮ ለመገልገል ነው እንጂ የሚያስበው እንደ ፉልባክ ለመገልገል አያስብም። ዶርጉ የበለጠ በግራ ክንፍ በኩል አስተማማኝ ነው ብሎ ስለሚያስብ፣ ስለዚህ ዩናይትድ አስተማማኝ የግራ ፉልባክ አማራጭ የለውም በቦታው ላይ። ስለዚህ ዴብዙንም የወደፊቱንም የሾውንም ተተኪ የበለጠ ደግሞ ጠንካራ ተፎካካሪና የቦታው አስተማማኝነት ከወቅታዊ ብቃትም እድሜ ማኳያ ከተመለከትን ሀል አስተማማኙ ተጫዋች ነው ተብሎ ይወሰዳል። ደሞም ነው የተጫዋቹ አስደናቂ ኳሊቲና የሜዳ ውስጥ እንቅስቃሴን ስንመለከት ሀል በዩናይትድ ፉልባክ በኩል መምጣት ለዩናይትድ የረጅም ጊዜ የግራ ፉልባክ እንቆቅልሽን በአግባቡ መመለስ የሚችል ተጫዋች ነው። ይሄ ተጫዋች በነገራችን ላይ የፖቴንሻል የብቃት ችግር የለበትም። ምናልባት ጉዳት ሊያስቸግረው የሚችል ተጫዋች መሆኑን እንጂ ማቲ ታርጌትን የመሰለ ከቪላ የመጣን ፉልባክ እኮ በኒውካስል ቤት ያስረሳ ተጫዋች ነው። የእሱ ባካፕ ሆኖ መጥቶ ያን ተጫዋች ቤንች አደረገ። ዛሬ ለሃል ሲቲ ማቲ ታርጌት ለመፈረም ተቃርቧል። ለሃል ሲቲ ወርዶ ማለት ነው ኳሊቲው። ስለዚህ ስለ ሃል አስተማማኝነት እንኳን ለጥያቄ የሚቀርብ አይደለም። ግን ዩናይትድ ኒውካስል የሚጠይቀውን አይነት ክፍያ ይከፍላል ወይ? ነገር ግን ዩናይትድ የዚህ የዝውውር መስኮት ትልቁ አቋም ምንድን ነው? ተጫዋቾች ዩናይትድን ብቻ ብለው መርጠው እንዲመጡ ነው የሚፈልገው። በቃ ከዩናይትድ ውጪ ለሌሎች ክለቦች በር ከፍተው ከሌሎች ክለቦች ጋር ተደራድረው ሂደቱን ከሌላ ክለብ ጋር ዩናይትድን እንደ አንድ አማራጭ እንዲጠቀሙ አይፈልግም። አንድ ተጫዋች ወደ ዩናይትድ ነው መምጣት የሚፈልገው፣ ዩናይትድ ነው ኢላማው ማድረግ ያለበት የሚል የጸና አቋም እንዲይዝ ይፈልጋሉ። ይሄን ደግሞ በአግባቡ ከተመለከትን በዚህ የዝውውር መስኮት የተመለከት ነው ሉዊስ ሃንሌይ ነው። ቀደም ብሎ አሳወቀ። የሌሎች ክለቦችንም ጥያቄ ውድቅ አደረገ። ምርጫው መዳረሻው እንዲሆን ተጫዋቹ የፈለገው ማንቸስተር ዩናይትድ ነው። አሁን ትልቁ የቤት ስራ የሚጠበቀው ከማንቸስተር ዩናይትድ እና ከማንቸስተር ዩናይትድ ብቻና ብቻ ነው። እስቲ በቀጣይ የስራ ቀናት ዩናይትድ እዚህ ተጫዋች ላይ ምን አይነት ምላሽ ያሳያል አብረን በጋራ የምንመለከተው ነው። ግን መርሳት የሌለብን ፋብሪዚዮ ከትናንት በስቲያ ከ2-3 ቀን በፊት አንድ ጉዳይ ሲያነሳ ነበር። ዩናይትድ
ኒውካስል ይሄን ተጫዋች አይሸጥም በሚል አቋም ላይ ቢጸና ለመሸጥ እንኳን ካሰቡ ግን በጣም ከፍተኛ ክፍያ መጠየቃቸው አይቀርም እያለ ነበር። በጣም ከፍተኛ ክፍያ ይጠይቃሉ፣ በጣም ኤክስፔንሲቭ የሆነ ክፍያ እያለ ነው የሚገኘው እና የሃል ጉዳይ በድጋሚ ሌላ መነጋገሪያ አርዕስት በትናንትና ዕለት ፈጥሯል። የተጫዋቹ ከስፔን ላማግማ ፕሪሲዝን በማይነር ኢንጁሪ ምክንያት እዛው ሪከቨር ማድረግ በሚቻልበት ደረጃ ላይ የሚገኝ ጉዳት አስተናግዷል በሚል ለጥንቃቄ በሚል እንግዲህ ወደ ታይንሳይድ እንዲመለስ መደረጉ ከዩናይትድ የዝውውር ሂደት ጋር በቀጥታ አያይዘው እየዘገቡ ነው የሚገኙት። እስቲ የእናንተን ሀሳብ አስተያየትና የዚህ ተጫዋች መምጣት ለዩናይትድ እውነትም የግራ ፉልባክን ቦታ ምን ያክል ሊያጎለብት እንደሚችል የተመለከታችሁትን የሃልን ጥንካሬም ድክመትም የዩናይትድ ፍላጎትንም በኮሜንት መስጫ ላይ አስቀምጡልን። እሺ ሌላኛው ነጥብ በትናንትናው ዕለት በነገራችን ላይ ሚጌል ዳግላስ ዩናይትድ በገበያ ላይ ተጫዋችን በቋሚነት ባያስፈርም እንኳን በውሰት የማስፈረም ቻንስ አለው ብሎ ዘግቦ ነበር። ከተመለከታችሁ ይሄ የኖርዝ ኢንግላንድ ኮረስፖንደር በጣም በቅርብ ጊዜ ውስጥ በዩናይትድ በኩል የአይስፖርት ዘገባው በጣም ተቀባይነት እያገኘ ነው። በተለይ የጆሹዋ ዚርክዚን ዝውውር በተመለከተ የመጀመሪያውን ኤክስክሉሲቭ ኒውስ ያጋራው እሱ ነው። ዝውውሩ ምንም አይነት ረጅም ሂደት የገፋ ነገር ባይኖርም ግን ተጫዋቹ ወደ ጣሊያን ሴሪያ የመመለስ እድሉ ከተለያዩ አንግል አንስቶ የገለጸው እሱ ነው እና ይህ ተጫዋች ምናልባት ወደ ጁቬ የመዘዋወር እድል አለው በማለት ጁቬ ውሰትና 44 ሚሊዮን ዩሮ ቢያቀርብም ዩናይትድ ቀጥተኛ ሽያጭ ነው የፈለገው። ይሄ ደግሞ የሚፈጸምም ይመስላል። አሁን ዩናይትድ ተጫዋቹ ጥሩ ፕሪሲዝን እያሳለፈ ቢሆንም በአማራጭነት ለባካፕ ተመራጭ ቢሆንም ግን ዩናይትድ የተሻለ አፕግሬድ ተጫዋች ይፈልጋል። የበለጠ ደግሞ እነ ራሽፎርድ ቢሸጡለት ከዚርክዚ በተጨማሪ ዩናይትድ ጥራት ያለው የግራ ክንፍ ከነ ኩኛ ጋር ተፎካክሮ በቦታው ላይ አውት ኤንድ አውት ዊንገር ማምጣት ሳማቪልን አጥብቆ ፈልጎ ነበር። በአንድ ወቅት ማዲቴሪያኖች ለአደራዳሪ አካላት ለማንቸስተር ዩናይትድ ራፋኤል ሊያውን አቅርበው ነበር። ዩናይትድ ዝምታ መርጧል። በተጨማሪም ከሰሞኑ ሌላ መረጃ ቤን ጃኮብስ ሲዘግብ ከተመለከታችሁ ጄደን ስፔንስም ቀርቦ ነበር ለዩናይትድ እና ለሊቨርፑል፣ ግን ሁለቱም ክለቦች ዝምታ መርጠዋል። የቶትናም ጄደን ስፔንስን ትናንትና ደግሞ አንዳንድ ዘገባዎች ላይ ኩቲ ሮሜሮንም ማንቸስተር ዩናይትድ ዝውውሩ ላይ ገብቷል የሚሉ መረጃዎች እየወጡ ነበር። ለማንኛውም ግን ትልቁ መረጃ በሚጌል ዳግላስ አማካኝነት ተመልክተን ምሽት ላይ ደግሞ በብዙ የዝውውር ሩመርሶችን በሚያወጡ መረጃዎች የተመለከትነው ዩናይትድ በገበያ ላይ በቋሚነት የሚያስፈርመውን ተጫዋች ብቻ ሳይሆን የውሰት ዝውውሩንም ሊያከናውን ይችላል የሚለው የሚጌል ዴሌኒ ዘገባ ላይ የሚጌል ዳግላስ ዘገባ ላይ ሚጌል ዴሌኒ የኢንዲፔንደንት የአርሴናል ኮረስፖንደር ነው። ሚጌል ዳግላስ ደግሞ ለማንቸስተር ዩናይትድ የበለጠ ቅርበት ያለው ዘጋቢ ነው። አንደኛው ስም ሜንሽን የተደረገው ኤድሪክ ነው። ኤድሪክን ማንቸስተር ዩናይትድ ይፈልጋል ነው። ይህንንስ እንዴት ትመለከታል? አሁን ማንቸስተር ዩናይትድ ኤድሪክን በውሰት ቢያመጣ በእርግጥም በሶስቱ የፋይናል ሰርድ ፖዚሽን ላይ እንደ ሐሰተኛ 9 ቁጥር የቤንጃሚን ሼሽኮ ባካፕ ሆኖ መጫወት ይችላል። ቀኝ ዊንገር ሆኖ መጫወት ይችላል። በግራ ዊንግን በኩል መጫወት ይችላል። የተጫዋቹ ጉልበት፣ ፍጥነት፣ ኢነርጂ በተለይ ብራዚላዊ ተጫዋች በማንቸስተር ዩናይትድ ካሰሚሮ ነበር። አሁን ደግሞ ኩኛ መኖሩ የላቲን አሜሪካ ተጫዋቾች እነ ኡጋርቴ እነ ሊሳንድሮ ማርቲኔዝ መኖራቸው ለተጫዋቹ ተግባቢነትና አዳፕት ለማድረግ ይከብደዋል ተብሎ አይታሰብም። ዩናይትድ ምናልባት ይህን ተጫዋች በውሰት ሊያመጣ ይችላል። ምናልባት
ይሄ ግን ሊሆን የሚችለው የፋይናል ሰርድ ተጫዋች የበለጠ ከራሽፎርድ ወይም ከዚርክዚ አንዳቸው በቀጣይ ቀናት የሚለቁ ከሆነ ዩናይትድ በገበያ ላይ ካለው አጭር ቀናት ውስን አማራጮች በቀጥታ ኤድሪክን በውሰት ሊያመጣ ይችላል። ምክንያቱም ኤድሪክ በማድሪድ ቤት የመቆየቱ ጉዳይ በጣም ጠባብ ነው። ለመሰላችሁ ጆዜ መልቀቅ ፈልገው ሳይሆን ከስኳዱ መቀነስ ያለባቸው ተጫዋቾች አሉ። ማድሪዶች በመጨረሻ ቀናት አካባቢ ሊለቁ የሚችሉት እና አሴንሲዮ አሉ፣ ሴንተር ባኩ ከሪያል ማድሪድ በትክክልም እንደሚባለው ዙቢመንዲን ወይ አደም ዋርተንን ካልሆነ አሌክሲስ ማካሊስተርን የሚያገኝ ከሆነ ኤድዋርዶ ካቫሚንጋን ሊለቅ ይችላል። ነገር ግን ኤድሪክ በፊት መስመር በኩል የመልቀቅ ቻንስ እንዳለው ግን የስፔን ሚዲያ በስፋት ይዘግባል በየጊዜው። ተጫዋቹ ግን በፕሪሲዝን ከማድሪድ ጋር በጣም ጥሩ ቆይታ እያደረገ እንደሆነ ደግሞ ይገለጻል። ስለዚህ ማንቸስተር ዩናይትድ ምናልባት በፋይናል ሰርድ በኩል ከሚለቁ ተጫዋቾችና ከሚመጡ ተጫዋቾች ጋር በተያያዘ ኤድሪክ በማንቸስተር ዩናይትድ ራዳር ውስጥ እንዳለ እንግዲህ ተገልጿል። ይሄ አዲስ የተሰማ መረጃ ነው። በነገራችን ላይ የሮድሪ ዝውውር የማንቸስተርን ፕላን ምን ያክል እንዳስተጓጎለው ከዚህ በፊት ስንገልጽላቸው የነበረውን ጉዳይ የበለጠ አወሳስቦት አሁን ለማንቸስተር ዩናይትድ የአማካይ ክፍል ፈተና በቀጣይ ቀናት ዩናይትድ ወደ ሌሎች አማካዮች ፊቱ እንዲያዞር ሊያስገድደው ይችላል። ካሁን በኋላ የቹዋሚኒን ጉዳይ ከመታገስ የበለጠ ዩናይትዶች ሌሎች አማራጮችን ማየት ሳያስፈልግ አይቀርም። ምክንያቱም ሮድሪ ውሳኔው ታውቋል። ወደ ባርሳ መዘዋወር ከሆነ ሮድሪ ማድሪድ ቢዘዋወር ማንቸስተር ዩናይትድ ቹዋሚኒን የማግኘት ቻንሱ በዛው ልክ ከፍ ይል ነበር። አሁን ግን ሮድሪ የሚዘዋወረው ወደ ባርሳ ነው። ማድሪድ ከዝውውሩ ወጥቷል። በአማካይ ገበያ ላይ ጥሩ አጋጣሚ ካገኘ ነው የሚያስፈርመው። አሁን ያ ደግሞ እርግጠኛ ተኮኑ ቹዋሚኒን አገኛለሁ በሚል ተስፋ ዩናይትድ ለተጨማሪ አጭር ጊዜያት በዝውውር ላይ ይሰነብታል ተብሎ አይጠበቅም። ምክንያቱም ሮድሪ ከመጣ ነው ቹዋሚኒ ሊለቅ የሚችልበት እድል በሬ ነበር። ይሄ ደግሞ የዩናይትድን ፕላን በድጋሚ ወደነ ማኑ ኮኔ እንዲመለከት ሊያስገድደው ይችላል። ስለዚህ በቀጣይ ጊዜያት የዩናይትድ የግራ ፉልባክ፣ የፋይናል ሰርድ፣ የአማካይ ተጫዋች ጉዳይ በተለያዩ የዝውውር ክንውኖች ሊቃኙ ይችላሉ። በተለይ የውሰት ውል፣ የቋሚነት ፊርማ እንደ ተጫዋቹ ብቃትና አስተዋጽኦ ዩናይትድ በዝውውሩ ላይ በድጋሚ መሳተፉ ግን የማይቀር ነው። እስቲ በቀጣይ ቀናት ተመልክተን ደግሞ ጉዳዮችን ወደ እናንተ ተደራሽ የምናደርግ ነው የሚሆነው። እስካሁን ድረስ ባሉ መረጃዎች እነዚህ ይመስሉ ነበር። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሶስተኛ ክፍል ኢንሳይድ ቼልሲ ሳትርቁ ጠብቁ፣ ይዘንላችሁ እንመጣለን። ሰላም ቆዩ።